እውይ ምንድነው እንደዚህ መሯሯጥ? ኧረ አስተማሪው ነው አንተዬዋ። በጣም ፈጣጠነኩ። ዋው አንተ ሳይነካት ገብቶ እኮ እንዴ ወደ ኋላም ምንድነው እቺ የምትባለው? አንድ ቁጥር መሰናክል። ኧረ አንተዬዋ ይሄስ ፍጥን ይላል። አስረዳኛ በትክክል በደንብ ቀስ ብሎ። በቃ ችግር የለውም። እሺ ረጋ ብዬ በደንብ አስረዳሃለሁ። በሚቀጥለው ቀጥታ ተከታተለኝ። አሁን ይህ አንድ ቁጥር እንዴት እንደሚሰራ እናያለን። ሰላም ውድ የቃሊቲ ቲዩብ ቤተሰቦች፣ ናው አሁን ደግሞ የአንድ ቁጥር አሰራር በሶስት ጉቶዎች እንዴት እንደሚሰራ ረጋ ባለ ሁኔታ አስረዳችኋለሁኝ። እንደምታዩት ሶስት ጉቶዎች ከፊታችን አሉ። አገባቡን ጀምሮ እንዴት እንደምንመለስ በትክክል እናያለን ማለት ነው። በጽሞና ተከታተሉ። አሁን እንደምታዩት የመጀመሪያዋን እንጨት ሳንነካት አቅጣጫው በሚያሳየን መልኩ ረጋ ብለን እንገባለን ማለት ነው። እንደምታዩት ዝግዛግ አድርጎ ነው የሚገባው። ብዙ ጊዜ ተማሪዎች እቺ ነገር ግራ ታጋባቸዋለች። አንድ ቁጥር መሰናክል በሶስት ጉቶ ለአውቶሞቢል በየመሃሉ የ7 ሜትር ርቀት አለው። እንደምታዩት ቀጥ ብለን እንደዚህ ዝግዛግ አድርገን ከወጣን በኋላ ዋናው ነገር የአመላለሱን ፎርሙላ ወይም ቀመሯን ማወቅ ነው። መጀመሪያ በቀኝ ስፖኪዮ እንደምታዩት ቀጥ ብለን ከገባን ሶስቱም ጉቶች ስትሬት ሆነው ይታዩናል ማለት ነው። ከዛ የኋላ ማርሽ በማድረግ 40 ሳንቲሜትሯን እንደጠበቅን የኋላው ጉቶ እስኪደርስ ድረስ ቀጥ አድርገን ወደ ኋላ እንመለሳለን። አገባባችን እንደዚህ ጥሩ ከሆነ ስንመለስ አንቸገርም። እንደምታዩት የኋላ ጎማ ከመጀመሪያው ጉቶ ጋር ትይዩ እስኪሆን ድረስ እንጠጋለን ቀስቱ በሚያሳየን መልኩ። ከዛ በኋላ ልክ እዚህ ጋር ምን እናደርጋለን? ሁለት ዙር ወደ ጉቶ ወይም ደግሞ ወደ ቀኝ ሁለት ዙር ከወሰድን በኋላ ሁለተኛውን ጉቶ በግራ ስፖኪዮ እናያለን ማለት ነው። ከዛ እንደምታዩት አንደኛው ሁለተኛው ጉቶ ሲመጣ እንቆማለን ሳይሰፋ 40 እንደጠበቀ። ከዛ ወደ ቀኝ ወስደን የነበረውን እንመልሳለን ሁለት ዙር። እንደምታዩት ሁለት ዙር ከመለስን በኋላ በዛው በግራ ስፖኪዮ የኋላ እግሩ ጋር አሁንም እስኪደርስ ድረስ ጠጋ ብለን በቀስት እንደምታዩት አያችሁት። ልክ እዚህ ጋር ሲደርስ አሁንም ወዳየንበት ወይም ደግሞ ወደ ግራ ሁለት ዙር እንወስዳለን ወደ ግራ። በደንብ አስተውሉ። ከዛ ሶስተኛውን ጉቶ በቀኝ ስፖኪዮ ነው የምናየው። ሶስተኛውን ጉቶ በቀኝ እንጠብቀዋለን። ልክ ሲመጣ እናቆምና ያንን የወሰድነውን ሁለት ዙር ምን እናደርጋለን? እንመልሳለን ማለት ነው። እንደምታዩት ከመለስን በኋላ ጎማው የኋላው ጉቶ ጋር እስኪደርስልን ጠጋ እንላለን። ልክ ጎማው ጉቶ ጋር ሲደርስ ፈተና ቦታ ላይ ወደ ጉቶ ወይም ወደ ቀኝ ሁለት ዙር እንወስድና አልፈኑ ቀጥ ብለን ወደ ኋላ እንወጣለን ማለት ነው። እንደምታዩት ከዚህ በኋላ የወሰድናትን መለስ እያደረግን በቃ ሁል ጊዜ እጃችን ላይ የምንወስደው መሪ ማወቅ አለብን። ቆጥረን መመለስ አለብን። ቀጥ ብሎ ይወጣል ማለት ነው። ይህን ደጋግማችሁ በማየት በተግባር ደግሞ በመለማመድ ብቃታችሁን ማሻሻል ትችላላችሁ። ቴንኪዩ